ስራ ስንጀምር ጨርሰን ሪቫን ስንቆርጥ ያላመናችሁ የኛ ጸሎት እድሜ ይስጣችሁ፣ ደጋግመን እናሳያችኋለን። አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ጠቅላይ ሚኒስትር አብይ አህመድ የአሰላ የነፋስ ኃይል ማመንጫ ፕሮጀክትን በዛሬው ዕለት መርቀው ይፋ ሲከፍቱ የተናገሩት ነው። ማንም አያስቆመንም፣ ትንንሽ አጀንዳ እኛን አይመጥነንም ሲሉ ተደምጠዋል። ዝርዝሩን እንመለስበታለን። ኢራን በቀይ ባህር ላይ የሚያልፍ መርከብ አይኖርም ስትል አስጠንቅቃለች። የኢራን ጦር የቀይ ባህር ወደብን ለመዝጋት እንደሚችል ያስተላለፈውን ጥብቅ ማስጠንቀቂያ ማካተናል። ከዚህ ውጪ የቴዲ አፍሮ አልበም ሪከርድ እየሰበረ ነው። ከሰሞኑ መነጋገሪያ የነበረው አልበሙ ከተለቀቀ በኋላ የተሰሙ አዳዲስ ጉዳዮች ትኩረታችን ናቸው። በተጨማሪም የኢትዮጵያ ወጣቶች ምክትል ሊቀመንበር የሱፍ ጋኔ ሶማሌ ክልል የሚያስፈልግ መጻኢ መንገዳችንን የሚተልም እሳቤ ነው፣ የጭቆና ትዝታ ያሰቃያቸው የቀድሞ ገዢዎች እድላቸውን በአግባቡ ይጠቀሙ ሲሉ አሳስበዋል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን እነሆ ተጀምሯል። ቀደም ሲል ያሰማናችሁን አበይት ነጥቦችን እንደሚከተለው በዝርዝር እናስቃኛችኋለን። ወደ ቀዳሚ ጉዳያችን አመራን። ማንም አያስቆመንም። ጠቅላይ ሚኒስትር አብይ አህመድ የአሰላ የነፋስ ኃይል ማመንጫ ፕሮጀክትን ዛሬ በይፋ መርቀው ሲከፍቱ የተናገሩት ነው። አብይ በመግቢያችን ላይ እንደሰማችሁት ማንም አያስቆመንም፣ ትንንሽ አጀንዳ እኛን አይመጥነንም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በዚሁ ፕሮጀክት ምረቃ ላይ እንደገለጹት ልጆቻችን ተርፋ ሀብት የሚያገኙ እንጂ ዕዳ የሚረከቡ አይሆኑም ባይ ናቸው። በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት እንደነበረ ጠቅሰው በተሰራው ሪፎርም ወደ 10000 ሜጋዋት ማሳደግ መቻሉን ገልጸዋል። በየተቋማቱ ገንዘብ እንዳይዘረፍ ፕሮጀክቶች እንዲጠናቀቁና በአዋጭነታቸው ተለክተው እንዲሰሩ መደረጉንም ገልጸዋል። አክለውም የአሰላ የንፋስ ኃይል ማመንጫ ፕሮጀክት በአዋጭነት ደረጃ ሲታይ የወጣበት ወጪ 145 ሚሊዮን ዩሮ ነው ያሉት ጠቅላይ ሚኒስትሩ ፕሮጀክቱ ይህንን ገንዘብ ምናልባት ቢበዛ በ2 ዓመት ውስጥ መመለስ ይችላል ብለዋል። የፕሮጀክቱ ብድር በጥቂት ዓመታት ውስጥ መመለስ የሚያስችል ከሆነ ኪሳራ አለመሆኑን በመግለጽ ስንበደር ወይም በእርዳታ መልክ ስንቀበል ገንዘቡ ስራ ላይ ውሎ ያንን ብድር መክፈል የማይችል ከሆነ ወደ ልጆቻችን ዕዳ ይሸጋገራል ሲሉ ጠቁመዋል። በሁሉም ዘርፎች የሚመዘገበው የኢትዮጵያ የእድገት ጉዞ ተጠናክሮ እንደሚቀጥልና ይበልጥም እየለማ እንደሚሄድ በመጥቀስ ከምንጊዜውም በላይ ታላቅ የምንሆንበት ጊዜ ሩቅ አይደለም ሲሉ መልእክታቸውን አስተላልፈዋል። በምረቃ ስነ ስርዓቱ ላይ ያደረጉት ንግግር ሲቀጥል ጩኸት አያናውጠንም ነው ያሉት። አሁን ትናንሽ እዚህ ከተከልናቸው ፋርሞች ወይም የነፋስ ኃይል ማመንጫ የእያንዳንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውቁን ሰዎች አይደለንም ሲሉ ተደምጠዋል። ለፕሮጀክቱ ፈንድ ያደረገው የዴንማርክ መንግስት ግማሹን በስጦታ ግማሹን በረጅም ጊዜ ብድር እንደሰጠ በመጠቆም ፕሮጀክቱ የዴንማርክ ኪንግደም ስጦታ ነው ቢባል አያንስም ብለዋል። አብይ ለአጋዥ ሀገራት ባስተላለፉት መልእክት ለኢትዮጵያ 10 ብር ስታበድሩ ገንዘቡን ስራ ላይ መዋሉን ካላረጋገጣችሁ የግለሰቦችን ኬስ ከማሳበጥ ውጪ ኢትዮጵያን አይለውጥም ብለዋል። ከዚህ ቀደም የነበረው የብድር አሰጣጥ ችግር ወደዚህ የሚፈሰውና ወደ ውጭ የሚወጣው ገንዘብ እኩል መሆኑ ነበር ነው ያሉት። እናም እኛ የተረፈን ዕዳው ነው በማለት ገንዘቡ ግን አብዛኛው ሸሽቷል ብለዋል። እናምን ከእንደዚህ አይነት የፕሮጀክት አፈጻጸም መጽዳት አለበት ሲሉ አክለዋል። ጠቅላይ ሚኒስትሩ የጀመርናቸው ፕሮጀክቶች በከፍተኛ ክትትል በማጠናቀቅ ለኢትዮጵያ ብልጽግና መሰረት መጣልን እንቀጥላለን ያሉ ሲሆን ስራ ሰርተን ጨርሰን ማየት በመቻላችሁ እንኳን ደስ አላችሁ፣ የለመናችሁትን ዕድሜ ይስጣችሁ፣ ደጋግመን እናሳያችኋለን ሲሉም ነው ያከሉት። ጨምሮም የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት አቁመነዋል ሲሉም ተደምጠዋል። እናም በብዙ ውጣ ውረድ በብዙ ስቃይ ያለፈ ስለሆነ አሁን እንደ የንፋስ ማመንጫ ማንቀሳቀስ በማይችሉ አጀንዳዎች የሚያውቁን ሰዎች አይደለንም ያሉት አብይ የምናደርገውን እናውቃለን ሲሉ ተናግረዋል። ይህ የህዝባችንን ህይወት እንደሚቀይር እናውቃለን። የሚያደናቅፈን እንቅፋት ካለ ግን እንደ የትኛውም ጉቶ ነቅለል እንጥላለን ባይ ናቸው። ወደ ቀጣዩ ጉዳያችን እናምራ። የቴዲ አፍሮ አልበም ሪከርድ እየሰበረ ነው። የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ውስጥ የተካተተው ጀንበር የተሰኘው ሙዚቃ በተለቀቀ በ4 ሰዓታት ውስጥ ከ1 ሚሊዮን በላይ ተመልካች አግኝቷል። በቻናሉ የተለቀቁት ሁሉም ማለትም 15ቱም ዘፈኖች እያንዳንዳቸው ያላቸው እይታም በ100 ሺህ የሚቆጠር ነው። አንዱም ዘፈን ከ150 ሺህ በታች እይታ ያለው የለም። ይህ በኢትዮጵያ ደረጃ በጥቂት ሰዓታት ውስጥ የታየ ከፍተኛ የሙዚቃ እይታ ወይንም ሪከርድ ሆኗል።
የዩቲዩብ ቻናሉ ደግሞ አዲሱን አልበም መለቀቅ ከጀመረበት ጀምሮ በ3 ሰዓታት ውስጥ 280 ሺህ ተከታዮች ተቀላቅለውታል። ሂደቱም ወይንም ትሬንዱ እንደሚያሳየው ቁጥሩ እያደር እየጨመረ ይሄዳል ነው የሚባለው። ኢትዮሪካይ አልበም ከ1.5 ሚሊዮን በላይ ተከታዮች ባሉት የዩቲዩብ ገጽ ላይ ተለቋል። በመስኮቱም ጀንበር፣ ሰማራሴ፣ መርከብ፣ መሬማም፣ ዝጸዳል፣ የአዞምባ፣ ብልጭታ የተሰኙ ሙዚቃዎች ይህ መረጃ እስከተጠናቀረበት ጊዜ ድረስ በቅደም ተከተል ተለቀዋል። ሁሉም የአልበሙ ሙዚቃዎች ግጥምና ዜማዎች በራሱ በቴዎድሮስ ካሳሁን የተሰሩ ናቸው። ቅንብሮቹን በረከት ተስፋ አዝጊ እንዲሁም በፍቃዱ ግርማ ወይም ደብተራውና አቤል ጳውሎስ የተሰኙት ባለሙያዎች ተሳትፈውበታል። ዜናችን እንደቀጠለ ነው። የኢትዮጵያ ወጣቶች ምክትል ሊቀመንበር የሱፍ ጋኔ ሶማሌ ክልል የሚያስፈልገው መጻኢ መንገዳችንን የሚተልም እሳቤ ነው፣ የጭቆና ትዝታ ያሰቃያቸው የቀድሞ ገዢዎች እድላቸውን በአግባቡ ይጠቀሙ ሲሉ አሳስበዋል። የኢትዮጵያ ወጣቶች ምክትል ሊቀመንበር የሱፍ ጋኔ ለቻናላችን ባጋሩት ጽሑፍ ሶማሌ ክልል በዚህ ሰዓት ኃላፊነትና ተጠያቂነት በሰፈነበት፣ መልካም አስተዳደርም በተሻሻለበት፣ የህዝብ ተሳትፎ እያደገ በመጣም ትርጉም ያለው የፖለቲካ ለውጥ እያለፈ ነው ብለዋል። የፖለቲካ አመራሩም ሆነ የቅርብና የሩቅ ታዛቢ ዲሞክራሲያዊ ስርዓትን ለማጽናት በሚደረገው ጥረት ፈተናዎች ቢኖሩም እነዚህ የተጀመሩ ለውጦች ግን ወደ አካታች የፖለቲካ ስርዓት እያሸጋገሩን ስለመሆኑም በግልጽ አምነዋል ነው ያሉት። የሱፍ ሲቀጥሉም ከዚህ መንግስት ውጭ ያሉ አንዳንድ ፖለቲከኞች የደቀኑት አንድ ተግዳሮት ግን ከዚህ ቀደም የነበረውን መንግስት ጨቋኝና የዲሞክራሲያዊ መልክ በአዲስ ትርክት ለመቀየር የሚያደርጉት ጥረት ነው የሚላሉ። እነዚህ ኃይሎች ያ ስርዓት ህዝቡ ካለፈበትና ብዙዎች እንደሚመሰክሩት የሰቆቃ ዘመን ሳይሆን የተሻለና ምቹ ነበር ሲሉም ይደመጣሉ ብለዋል። ነገር ግን ይህ ሙከራ በቀላሉ መታየት የለበትም በማለት ቅን ታዛቢዎች ይህ በህዝባችን ቁስል እንጨት እንደመስደድ ይቆጠራል፣ ከዚህ ባለፈ ያ ስርዓት መልካም ነገር ብሎ ለመስበክ መሞከር የህዝባችንን ጭቆና፣ የግፍ እስር፣ በርካታ የክልላችን ህዝብ ያሳለፈውን ጠባብ የፖለቲካ ምህዳርና ያስከተለውን መዘዝ እንደ መናቅ ይቆጠራል ነው ያሉት። የኢትዮጵያ ወጣቶች ምክትል ሊቀመንበር የሱፍ ጋኔ ያክለውም ተንታኞች ይህንን አደገኛ አካሄድ የጭቆና ትዝታ ወይንም ኖስታልጊያ ኦፍ ኦፕሬሽን እንደሚሉት ይጠቁማሉ። እግረ መንገዳቸውንም እንዲህ አይነት ግድ የለሽ ትርክቶች አሁን እየተካሄደ ያለውን ዴሞክራሲያዊ ሪፎርምን እንደመናቅ ይቆጠራል ሲሉ ያስጠነቀቁ መሆናቸውን አስታውሷል። ምክንያታቸው ደግሞ ለውጡን ቀጣይነት ያለው ለማድረግ የቆየውን የህዝባችንን ቅሬታ የሚያቻችል ቀናይ አሳታፊነት፣ ተጠያቂነት እንደዚሁም የዜጎችን መብት ለማክበር ቁርጠኛ መሆኑን ይጠይቃልና ማለታቸውን በማከል እናም የኢትዮጵያ ወጣቶች ምክትል ሊቀመንበር የሱፍ ጋኔ ሶማሌ ክልል የሚያስፈልገው መጻኢ መንገዳችንን የሚተልም እሳቤ ነው፣ የጭቆና ትዝታ ያሰቃያቸው የቀድሞ ገዢዎች እድላቸውን በአግባቡ ይጠቀሙ ሲሉ አሳስበዋል። የኢትዮጵያ አየር መንገድ በአንድ ዓመት 4 አየር ማረፊያዎችን ግንባታ አጠናቆ ወደ ሥራ እንደሚያስገባ አስታውቋል። የኢትዮጵያ አየር መንገድ ቀደም ሲል ግንባታቸው የተጀመረ 4 የሀገር ውስጥ አየር ማረፊያዎች በዚህ ዓመት እንደሚጠናቀቁ ይፋ አድርጓል። የአየር መንገዱ ግሩፕ ዋና ሥራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ተቋሙ የሀገር ውስጥ በረራ መዳረሻዎቹን ለማስፋፋት በትኩረት እየሰራ ይገኛል። ለአብነትም የቦሌ ዓለም አቀፍ የአየር ማረፊያ የመንገደኞች ማስተናገጃ አቅሙ በአሁኑ ወቅት በዓመት 25 ሚሊዮን መንገደኞችን ለማስተናገድ የሚያስችል ደረጃ ላይ መድረሱን አስታውሰዋል። ዋና ስራ አስፈጻሚው በዚህ ዓመት የሚጠናቀቁ 4 አየር ማረፊያዎች መኖራቸውን ቢገልጹም የትኞቹ እንደሆኑ ግን በስም ከመጥቀስ ተቆጥበዋል። 80ኛ ዓመት የምስረታ በዓሉን እያከበረ የሚገኘው አየር መንገዱ ከዓለም አቀፍ በረራዎች በተጨማሪ ለሀገር ውስጥ አገልግሎት ልዩ ትኩረት መስጠቱንም አሳውቀዋል። ተቋሙም በአሁኑ ወቅት ያሉትን 23 የሀገር ውስጥ መዳረሻዎች እስከ ፈረንጆቹ 2040 ድረስ በእጥፍ በማሳደግ 47 ለማድረስ ማቀዳቸውንም አመላክተዋል። ይህ እቅድ የአየር መንገዱን ተደራሽነት ከማስፋፋት ባለፈ የሀገሪቱን የቱሪዝምና የንግድ እንቅስቃሴ ለማቀላጠፍ አይነተኛ ሚና እንደሚኖረውም ታውቋል። በመጨረሻም ወደ ውጭ ጉዳዮች እናምራችሁም። የአሜሪካ መከላከያ ሚኒስትር ኢራን ከስምምነት ላይ ማትደርስ ከሆነ ዩናይትድ ስቴትስ ጦር የማጥቃት ዘመቻዋን ለመጀመር ዝግጁ መሆኑን በመግለጽ በብልሃት እንድትመርጥ ሲሉ አስጠንቅቀዋል። የአሜሪካ መከላከያ ሚኒስትር ፔክሴትና የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳንኬን እንዲሁም የአሜሪካ የማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ዛሬ በጋራ መግለጫ ሰጥተዋል። ሄክሴት ኢራን ከአሜሪካ ጋር በሚኖራት ድርድር በብልሃት እንድትመርጥ ሲሉ ነው ያስጠነቀቁት። ሚኒስትሩም ጦሩ ማንኛውንም ትዕዛዝ መሳሪያውን
ሁኔታውን አቀባብሎና ለመሄድ ዝግጁ ሆኖ እየጠበቀ ነው ሲሉ ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደምታረጋግጥ የገለጹት ሄግሴት ይህም በጥሩ መንገድ ወይም በከባድ ሁኔታ እንደሚከናወን ተናግረዋል። ሚኒስትሩም በሆርሙዝ ወሽመጥ ላይ የተጣሉትን እገዳ የአሜሪካ ጦር ከ10 በመቶ ባነሰ አቅሙ ተግባራዊ እያደረገ መሆኑን ተናግረዋል። አክሎም ኢራን የንግድ መርከቦች ላይ ጥቃት ለመፈጸም መዛቷን ጠቅሰው ይህ ቁጥጥር ሳይሆን የባህር ላይ ውንብድና ነው ብለዋል። ጄኔራል ኬን ሚኒስትሩ ያሉትን አጠናክረው የአሜሪካ ጦር የማጥቃት ዘመቻውን ለመቀጠል በቅጽበቶች ትዕዛዝ ውስጥ ዝግጁ መሆኑን ተናግረዋል። አሜሪካም በሆርሙዝ ወሽመጥ ላይ በጣለችው የእንቅስቃሴ ገደብ እስካሁን ድረስ 13 መርከቦች እንዲመለሱ ሲነገራቸው በመመለስ ብልህ ውሳኔ መወሰናቸውን ተናግረዋል። አሜሪካም ተጨማሪ የባህር ኃይል መርከቦችን ማሰማራት እንደማያስፈልጋትም ጠቅሰዋል። አድሚራል ኩፐር በበኩላቸው አሜሪካ የተኩስ አቁም ጊዜውን ስልቶቿንና ብልሃቶቿን ለማስተካከል እየተጠቀመችበት መሆኑን ተናግረው ከእስራኤል የተሻለ ወዳጅ በቀጠናው ላይ የለም ብለዋል። በተቃራኒው ኢራን በቀይ ባህር ላይ የሚያልፍ መርከብ አይኖርም ስትል አስጠንቅቃለች። የኢራን ጦር የቀይ ባህር ወደብን ልትዘጋ እንደምትችል ያስተላለፈችውን ደግሞ እናስከትል። የኢራን ጦር ማዕከላዊ ኮማንድ አዛዥ አሊ አብዱላሂ ኢራን ቀይ ባህርን፣ ገልፍንና የኢራን ባህርን ተዘጋለች ሲሉ ተናግረዋል። አብዱላሂ በብሔራዊ ቴሌቪዥን በተላለፈው መግለጫቸው የኢራን የባህር ላይ ንግድ ከታገደ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንዘጋለን ብለዋል። አዛዡም በቀይ ባህር ላይ የሚያልፍ መርከብ አይኖርም በማለትም አስጠንቅቀዋል። አሜሪካ የጸጥታ ስጋት መፍጠሯን ከቀጠለች የተኩስ አቁሙን እንደጣሰች እንቆጥረዋለን ያሉት አክለውም ኃይለኛው የኢራን ጦር የትኛውንም የገቢና የውጪ ንግድ አይፈቅድም ሲሉም በመግለጫቸው አሳስበዋል። ወደ ቤተሰቦቻችን ሰዓቱ ያዝነው ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።